ስለዚህ ከዚህ በኋላ በህይወቴ እንደተጫወትሽ አትቀሪም። እገልሻለሁ። አይደደብ እገልሻለሁ። ስማ፣ የማንን ልጅ ነው የምትገለው? የማንን ልጅ ነው የምትገለው? እርስዎ ደግሞ ምን ሊያደርጉ ነው እዚህ መጡት? ለነገሩ ዌልካም፣ እንኳን ደህና መጡ። ከዚህ ከይሲ ልጆት ጋር ሊያሰናብቶታለሁ። ካደረኩብሽ ነገር በሙሉ ይቅርታ። እኔም አልስቸዋለሁ። ሰውነቴ የደረሰብኝን እንግልት አረሳለ። በእናትሽ ይዤሻለሁ። እባክሽ እማዬ እርሽልኝ። እሺ እረሳልሻለሁ። ግን አንቺ ከእንቅስስ ገዳይ መሆንሽን ግን እንዳትረሺው። የወዲት ጉዲት እኮ ነሽ። ግን ይቅርታ አድርግልኝና እናትህ እንደኔ እናት መስዋዕት የሚከፈልላት አይነት ሰው አይደለችም። የኔ እናት ለእኔ ሙችልኝ ብላት ትሞትልኛለች። ያን ከእናት ግን እንኳን ልትሞት ልቀርቶ በጥቅሟ ከመጣ አንተ ልገል ትችላለች። ስለ እናቴ መጥፎ ነገር ድጋሚ ስታወራ እንዳልሰማ እሺ? እመኚ፣ ማምለጥ አላጣም፣ አመልጣለሁ። ያመለጥኩ ጊዜ ግን ትገይኛለሽ። ወይዘሮ ወርቄ ዮዲት ጉዲት እንድትሞት ፈርዳባት ጠላት ሄደች። አንቺ ሞተሽ የእድር ብርን መብላት እፈልጋለሁ በማለት የዚህን ያህል ድፍረት ንግግር ስትነጋገር ተሰምታለች። ወንዶሰን እንግዲህ ዮዲትን የትም ንቅንቅ እንድትተኝ አይፈቀድልሽም፣ እዚህ ቤት አንቺ ማትነሽ እያለ እያሰቃያት ይገኛል። አማቱም እንግዲህ የዮዲት እናት ያኔ ተንኮል አብራት ስሰራ እንዳልነበረ፣ አሁን ላይ ግን የራስሽ ጉዳይ ነው፣ ኖረሽ ስለማትጠቅሚ ብትሞቺ ጥቅም አገኛለሁ፣ እስካሁን ሰው ሞቶብኝ አያውቅም፣ የእድር ገንዘብ እበላለሁ እያለ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ የእናት ግፍ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ዮዲት ያልጠበቀችው ከባድ ነገር ገጥሟታል። እሱም ባለቤቷ ወንዶሰን ከተኛበት እንግዲህ ነቅቶ አሁን ላይ ካልገደልኳት እያለ ይገኛል። እሷን መግደል ላንተ ትልቅ ከባድ ወንጀል ነው። እሷን ከገደልክ ነፍሰ ገዳይ ትሆናለህ። የሆነ እርምጃ ለማድረግ ባሰብክ ቁጥር እናትህን ልታስብ ይገባል ወንዶሰን በማለት እንግዲህ አለም ምክሯን እየቀጠለች ትገኛለች። አለም እንግዲህ እዚህ ቤተሰብ ውስጥ ያላት ድርሻ በጣም ትልቅ ድርሻ ነው። የወንዶሰንን እናት እውነት አውጥታላቸዋለች። እንዳይሞቱ ስትከታተል ስትጠብቅ እስካሁን ቆይታለች። አሁንም ደግሞ ወንዶሰን ሚስቱን ገሎ እስር ቤት እንዳይገባና እናትየዋ በስተርጅና እንዳይከራተቱ ወንዶሰንን እየመከረች ትገኛለች። ወንዶሰን ግን በጣም ተናዶና ስሜታዊ ሆኖ ነው ያለው። በትገላት የበለጠ እናትህን በስተርጅና የምታንገላታቸው አንተነ። ስለዚህ ቢያንስ ለሳቸው ስትል እሷ ምንም ማድረግ አይጠበቅብህም። ትልቅ በቀል አንተን የመሰለ ሰው ማጣቷ ለራሱ ትልቅ በቀል ነውና ብትፈታት ይሻላል። አንተ በጣም ጥሩ ሰው ነህ። በዚህ ዘመን እንዳንተ አይነት ጥሩ ባል አይገኝም። ስለዚህ ብትፈታት ይሻላል እንጂ መግደልክ ትክክል አይደለም፣ አግባብ አይደለም እያለች እየመከረች ትገኛለች። አስቻለውም እንግዲህ እናቴ ወጥታ ከምትዋረድ ቪዲዮ ፖሊሶች እጅ ከሚገባ እኔ ቤቱን ሸጬ ገንዘቡን እሰጥካለሁ፣ ትንሽ ጊዜ እንድትሰጠኝ ፈልጋለሁ በማለት ከአጋሹ ጋር ድርድሩን ጨርሷል። ወርቄ ታዲያ አሁን ላይ የምትገባበት መውጫ ቀዳዳ ጠፍቷታል። ቤቷን ሸጣ ጎዳና የምትወጣበት ነገር ይህም ያሳስባታል። ሲቀጥል ደግሞ መታሰርም አትፈልግም። ብቻ መወሰን አቅቷት በጣም ከባድ ችግር ውስጥ ትገኛለች። ፀሐይ ምን ብላለች? ዮዲት ባሏ ሊገላት ቤት ውስጥ እያባረራት ይገኛል። ይህንን ደግሞ አለም ናት የነገረችልኝ። አለም ደውላልኝ ነበረ እና የሆነ ነገር ሳትሆን ለልጆት ሊደርሱላት ይገባል፣ ሂዱና እዩዋት ነበረ ስትል የነበረው። እቺ ብትኖርም አትጠቅምም። ደግሞ ወንዶሰን ጅል ነው፣ ሊገላት አይችልም ነበረ የወርቄ መልስ ማለት ነው። እርሶ ኮኖት ጅል ከነቃ አገር ያጠፋል ሲሉ የነበሩት። ስለዚህ የሆነ ጉዳት ሊያደርስባት ይችላል። ሄደው በኋላ ከሞተች በኋላ ከሚጸጸቱ ከሚያዝኑ አሁኑኑ ያለችበትን ሁኔታ ቢረዱ ይሻላል በማለት እንግዲህ ለአሰሪዋ ስትናገር ነበረ። አስቀድማ እንግዲህ ዛሬ የምነግሮት ነገር አለ አባዬ ስትል ምንድነው? ደሞዝ ፈልገሽ ነው? ደሞዝ ከሆነ የለም ነበረ ስትባል የነበረው ፀሐይ። እንግዲህ አሰሪዎች ስራ ማሰራቱ ላይ በጣም ጎበዞች ሆነው አንዳንድ አሰሪዎች ደሞዝ ሲባሉ የሆነ የሚቆርጣቸው ነገር አለና
ወርቄ ገና ለገና ያው የ23 ሚሊዮን እዳ ስላለባት የቤት ሰራተኛ ደሞዝ ለመክፈል ጭራሽም የማይታሰብ ነገር ነው። እንደፈለገች ይሄንን አጽጂ ምግብ እንኳን የምትበዩ ስራ ስትጨርሺ ነው የምትባለው። ፀሐይ ገና ለገና ደሞዝ ትጠይቃለች በሚል ሰበብ ደሞዝ የምትጠይቂ ከሆነ የለም ነበረ የተባለችው። ዮዲት ጉዲትም ባሏ ቤት ውስጥ እንግዲህ ሲያሯሩጣት ሲያስፈራራት፣ እባክህ ወንድዬ እኔ መሞት አልፈልግም፣ ይቅርታ አድርግልኝ፣ ተሳስቻለሁ፣ ሴጣን አሳስቶኝ ነው፣ ከዚህ በኋላ እንደዚህ አይነት ስራ አልሰራም፣ ይቅር በለኝ ባሌ እያለች እንግዲህ ባሏን ይቅርታ እየለመነኝ ትገኛለች። ወንዶሰን ግን እናቴን ነው በአደባባይ ያዋረድኩት፣ እናቴን እኮ ላጣ ነበረ፣ አለም ይሄንን ሁሉ ስራ ባትሰራ ኖሮ እናቴን አጥቻት ነበረ፣ እናቴን ባጣት ምን ሆን ነበር? አንቺ እንዴት እናቴን ትገልያለሽ? እንዳንቺ አይነት ሰው ነው ወይ እስካሁን አብራኝ የኖረችው? ሚስቴ ናት ብዬ አብሬ የኖርኩት ከእንዳንቺ አይነት ሴት ጋር ነው ወይ? እንዴት እንደዚህ ታረጊያለሽ? በማለት እንግዲህ በጣም ስሜታዊ ሆኖ ተናዶ ሲናገር ነበረ። እውነት ለመናገር ወንዶሰን እስካሁን ሳይነቃ ቀርቶ ነው እንጂ ዮዲት ጉዲት እንግዲህ እንደ ስሟ ያልሰራችው ጉድ የለም። ቤት ውስጥ እናቱን በጣም ነበረ ስታሰቃይ የነበረው። ምግብ እስከ መከልከል፣ ሶፋ ላይ እንዳይቀመጡ እስከ መከልከል፣ በዛ ላይ ደግሞ በየቀኑ የምትሳደባቸው ስድቦች አሉና ይሄንን ነገር ችለው የኖሩት የወንዶሰን እናት በቤታቸው ነው። ወንዶሰን እንግዲህ ሚስቱን አግብቶ ያመጣው እናቱ ቤት ነው ወይ ሌላ ቤት ይዞ አልወጣም። ሁሌ እንግዲህ በዚህ ሲጨቃጨቁ ሲነታረኩ ነው ያሉት ምራትና አማት። ይሄ ደግሞ ትልቁ የወንዶሰን ጥፋት ነው ብዬ ነው የማስበው። ሚስቱን እናቱ ቤት ይዞ መግባቱ ይሄ ትልቅ ጥፋት ነው። ቢያንስ እናቱ መጦር በሚገባቸው ሰዓት እንደዚች እሳት የሆነች ሴት አንጥቶ እናቱን ስታሰቃይበት ነው እየኖረችው። እሱ ግን አላወቀም ማለት ነው። ሲነገረውም ሊሰማ ፈቃደኛ አይደለም። ማስረጃ ባይኖር አሁን ራሱ ሊያምን አይችልም። የማያምንበት ትልቁ ምክንያት ደግሞ ዮዲት ውሸታቸውን ነው። እኔ እናንተን ለመለያየት ነው፣ እኔ እናንተን ለማጣላት ስለተፈለገ ነው። እኔ እንዴት እንደዚህ ጨክኜ፣ ለዛውም እማዬ ላይ፣ እማዬ እኮ የዋናቸው እናቴ ናቸው። ስለዚህ እንዴት ይሄንን ሁሉ ክፋት አደርጋለሁ በማለት እንግዲህ ሁሌ እያስመሰለች በማስመሰሏ ስለምታሳምነው ወንዶሰን ሚስቱን በዚህ አማካኝነት ሲያምናት ነበረ ማለት ነው። አለም ግን ይሄንን እውነት ለማውጣት ካሜራ በደሞዟ ገዝታ ነበረ የዮዲትን ጉድ የቀረጸችው። እሷ በመቅረጿ ይኸው ጊዜውን ጠብቆ እውነቱ ወጣ ማለት ነው። እውነት ምናልባት ተደብቆ የሚቀር አይደለም፣ ሊዘገይ ይችላል፣ የሆነ ጊዜ ሊፈጅ ይችል ይሆናል። ግን አንዳንድ ውሸቶች እውነት መስለው ቢታዩም ጊዜያቸውን ጠብቀው ይጋለጣሉ ማለት ነው። እውነት ትቀጥናለች እንጂ አትበጠስም ነው የሚባለው። አሁን ላይ አለም የለፋችበት ልፋት ከንቱ ሆኖ አልቀረም። ሁሉም ነገር ተጋልጧል። ዮዲት እንግዲህ ከዚህ በኋላ የሰው ንብረት ፈልጋ ነበረ ይሄን ሁሉ ስታረግ የነበረው። አይደለም የሰው ንብረት ልታገኝ ይቅርና ራሱ እስር ቤት ልትገባ ነው ማለት ነው። እንግዲህ ትልቁ ከባድ ነገር ይሄ ነው። እናትየዋ ምን ብላታለች? የሰው እናት ለመግደል ሙከራ ለምን አደረግሽ? እንዴት በመርዝ ትገልያለሽ? ይሄ እኮ ነውር ነው፣ እንደዚህ አይደረግም ልጄ ነበረ ስትላት የነበረውና እንዴ ማዬ መድኃኒቱን የሰጠሽኝ እኮ አንቺ ነሽ፣ ምግብ ላይ ጨምሪ ብለሽ የነገርሽኝም እኮ አንቺ ነሽ። እኔ ከአንቺ ተወልጄ ክፋትን ከአንቺ ነው የወረስኩት። ይሄን ሁሉ ኬት ያመጣሁት ይመስልሻል? ከአንቺ ተወልጄ እንዴት ጥሩ ሰው ልሆን እችላለሁ? ጥሩ ሰው እንደሆን እንዴት ትጠብቂያለሽ ነው ስትላት የነበረው። ቀስ በይ ደግሞ ላንቺ ያዘጋጀውን ጎራዴ እኔ ደረት ላይ እንዲሰካው ነው ወይ ወንዶሰን እንዳይሰማ ቀስ በይ በማለት እንግዲህ ቤት ውስጥ ሁለቱ አተከሮ ይዘዋል ማለት ነው፣ እናትና ልጅ። በስተመጨረሻ በቃ ይቅርታ አድርጊልኝ፣ አንቺ እኮ ምንሽም ልጄ አይመስልም ነበረ ስትላት የነበረው። እንዲህ አንቺን ነው የምመስለው? ይሄው ተንኮል እኮ የወረስኩት ከአንቺ ነው። ተንኮል ያስተማርሽኝ አንቺ ነሽ። አባቴን መልኬ ቢመስለውም ተንኮል ግን ሁሉንም ተንኮል ከአንቺ ነው የወረስኩት በማለት እንግዲህ ዮዲት እናቷን እንዲህ ስትል ትገኛለች።
አባትሽማ ሞቷል፣ እንደሱ ሞተሽ ብትገላገይ ይሻላል ነበረ ስትላት የነበረው። አባቴንማ የገደልሽው እኮ አንቺ ነሽ፣ አባትሽን የገደልኩት በይ እንጂ ሞቷል አትበይ ነው ስትላት የነበረው። እና እንግዲህ እነዚህ ሰዎች ለገንዘብ ብለው የሰውን ሕይወት የሚነጥቁ ናቸው እናትና ልጅ። ወላጆች እንግዲህ ልጆቻቸውን ሲያሳድጉ በመልካም ሁኔታ የሚያሳድጉ ከሆነ ልጆች በሰላም ያድጋሉ፣ ጥሩ ስነ ምግባር ያላቸው ሆነው ያድጋሉ። ነገር ግን ዮዲት እንግዲህ ከእናቷ ሁሉንም ነገር ወርሳለች። እናቷ ምናልባትም ለሰው የሚያዝን ልብ ቢኖራት ጥሩ ሴት ብትሆን ኖሮ ዮዲትም እንደዚህ መጥፎ አትሆንም ነበረ። ከዚህ በፊት እንደሰማ ነው እንዳለችው እንግዲህ ዮዲት እናቷ ባሏን ወይ ደግሞ የዮዲትን አባት የገደለችው ለንብረት ብላ ነው። እነሱ አልስማማ ሲሉ በትዳር ውስጥ ሌላ ሴት ከሚያገባብኝ በማለት ባሏን መርዛ እንደገደለች ዮዲት ስትናገር ሰምተናል። አሁን ላይ ደግሞ እናትየዋ እንግዲህ ዮዲትን ስትመክራት አስቀድመሽ እናቱን ትገያለሽ፣ ከዛ ደግሞ እሱን ትገያለሽ፣ ንብረቱ የራስሽ ይሆናል ነበረና በጣም ከባድ ነው ሰው ንብረት ለማግኘት ብሎ የሰውን ሕይወት ማጥፋት። ከዛ በኋላ ግን የሚኖሩት ኑሮ የእውነት ተደስተው ይኖራሉ ወይ የሚለው ነገር በጣም አሳሳቢ ነገር ነው። ሰውን የሚያክል ክርስቶስ በአምሳሉ የፈጠረውን ሰው ገሎ ለንብረት ብሎ ከዛ በኋላ እንዴት ብሎ በሰላም እንደሚኖር ይሄ ትልቅ ጥያቄ ነው ለኔ ማለት ነው። ታዲያ ዮዲት ይቅርታ እየጠየቀች ነው የምትገኘው። ወንዶሰን ግን ይቅርታዋን በጭራሽ ሊቀበል አልፈለገም። እዚህ ቤት ላይሽ አልፈልግም እያላት ይገኛል። ይቅርታ አድርግልኝ ሰይጣን አሳስቶኝ ነው ብትለውም እንግዲያውስ እኔም ልግደልሽ፣ ብገልሽ አሁን ይቅርታ ታደርጊልኛለሽ ወይ ነበረ እያለት የነበረው። ከገደልከኝማ ይቅርታ አላደርግልህም የሚል መልስ ነው ስትመልስ የነበረውና እኮ እኔንም ሰይጣን አሳስቶኝ ከገደልኩሽ ይቅርታ ለምን አታደርጊልኝም? አይሽ አንቺ መሞት አልፈልግም ትያለሽ እና እናቴ መሞት አለባት ወይ? እናቴ መሞት ለምን ይገባታል? እያለ እየነገራት ነበረ። እሷ ግን ያው መስሚያዋ ጥጥ ነው በነገራችን ላይ። እንደምንም ብዬ ከዚህ ከችግሮቼ ውስጥ መውጣቴ አይቀርም፣ ከችግሬ ከወጣሁኝ በኋላ ግን ምን ላደርግሽ እንደምችል እያለች ዓለም ላይ እየፎከረች ትገኛለች። መጀመሪያ አንቺ መጀመሪያ ከገባሽበት ችግር ውጪ፣ እኔን ምንም አታረገኝም፣ የሚጠብቀኝ አምላክ አለ፣ የማያንቀላፋ አምላክ ነው ያለኝ፣ ስለዚህ መፎከርም መዛትም አይጠበቅብሽም ነው የምትላት እንግዲህ ዓለም። አሁን ላይ እውነትን ለማውጣት ብላ ብዙ ዋጋ ከፍላለች፣ እስከ መታገትም ደርሳለች። ግን ፈጣሪ የአጋቹን ልብ አራርቶ አጋቹ እንግዲህ በዓለም ፍቅር ጠብ ብሎ እሷን ፈቶ ዮዲት ጉዲትን ነበረ መልሶ እያገተው። ዮዲት ጉዲት እንግዲህ የጭካኔዋ ብዛት መልሳ እናቷን አግታለች እና ዮዲት ምን ያህል ራስ ወዳድ እንደሆነች ያው ተረድተናል። እናትየዋ እንግዲህ አሁን ላይ መርዛ ይዛታለች። አንቺ እኮ ልጅ አይደለሽም፣ ልጄ ብትሆኝማ ልታከብሪኝ፣ ልትንከባከብኝ፣ ልትጦሪኝ ይገባል። የሰው ልጅ እኮ እናቱን ይጦራል። አንቺ ግን ባዶ ቤት ውስጥ አስረሽኛል ነበረ ስትላት የነበረው። ለዚህ ጥፋት እንግዲህ ዮዲት ደጋግማ በቃ ይቅርታ አልኩሽ አይደለ፣ ለምን አትረሽልኝም፣ ለምን ይቅርታ አታረጊልኝም ነው ስትላት የነበረው። እኔማ እኮ ይቅርታ አረኩልሽ፣ ረሳሁልሽ፣ ግን እንደዛ በገመድ ወንበር ላይ ያሰርሽው እጅ ሊረሳልሽ አልቻለም። እንደዛ ወንበር ላይ ተቀምጦ ሲንቀጠቀጥ የነበረው ወገቢ ሊረሳልሽ አልቻለም። ሊረሳልሽ ያልቻለው እሱ ነው እያለች ደጋግማ ትነግራታለች። መቼም ቢሆን ይሄንን ልረሳልሽ አልችልም። አንቺም ግን ነፍሰ ገዳይ መሆንሽን መርሳት የለብሽም። የባልሽን እናት ለመግደል ሙከራ አድርገሻል። ስለዚህ ነፍሰ ገዳይ እንደሆንሽ እንዳትረሺ ብላታለች እናትየዋ። ታዲያ በዚህ ጊዜ ዮዲት መልሳ ምን ብላለች? በቃ እንዲያውም ከዚህ በኋላ ላይሽ አልፈልግም፣ ቤቴን ለቀሽ ውጭልኝ በማለት እናቷን ከቤት አስወጥታታለች ማለት ነው። እናትየዋ በንዴት ቤቱን ጥላ ስትወጣ ወንዶሰንን እንግዲህ እቺ ብትኖርም ስለማትጠቅም ግደላት፣ እንዲያውም ከመግደል አስቀድመ ግን አስረክ በደንብ አድርገህ አሰቃያት ብላ ነው በልጇ ላይ ፈርዳ የወጣችው።
ዮዲት አሁን ላይ ታዲያ አለምን እየተከታተለች ጥቃት ለማድረስ ሙከራ እያደረገች ነው፣ ግን አይሳካለትም። አለም ያው ሁሌም የሚጠብቃት አምላክ ስላላት እምነቷን በፈጣሪ ላይ ስለሆነ እስካሁንም ፈጣሪ ጠብቋን ነው ያለችው እንጂ እንደ ዮዲት ጉዲት ቢሆን ኖሮ እዛ ቤት ራሱ ልትቆይ አትችልም ነበር። ግን ጠንካራና አስተዋይ ሴት ናት። እንግዲህ ዮዲትን ወንዶሰን ሊገላትም በፎከረ ሰዓት ተረጋጋ፣ እሷን ብትገላት አንተ እስር ቤት ትገባለህ፣ አንተ እስር ቤት ገባክ ማለት ደግሞ በስተርጅና ልጄ እስር ቤት ነው በማለት እናት ይንገላታሉ። ሲቀጥል ደግሞ ስምክ በአደባባይ ይጠፋል፣ ሚስቱን የገደለ ሰው ትባላለክ። እሳቸውም የአለምን ምክር ሰምቶ እንግዲህ ወንዶሰን ሀሳቡን እየቀየረ ይመስላል። በቀጣይ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ የእናት ግፍ የሚለው ድራማ ይሄን ይመስል ነበረ። ቀጣዩን ለእናንተ እዚህ እስከምመጣ ሰላም ቆዩ። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ አበረታቱኝ። ቤተሰብ ሆናችሁ ደግሞ ለምታበረታቱኝ ከልብ አመሰግናለሁኝ። ባይ ባይ። ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡ። እናቶች መከበር ነው እንጂ እንደዚህ መንገላታት የለባቸውም፣ መሰቃየትም የለባቸውም። ክብር ለእናቶች።